ለዘላለም እስከ ዘላለም ጸንቴ የምትኖር አምላኬ እግዚአብሔር ሆይ ስለዚህ ማለዳ እናመሰግናለን። ስሜ ለዘላለም ይባረክ። ሞታችን የሞትክልን፣ የኃጢአትን ግድግዳ ያፈረስክልን፣ የከበረውን ሕይወት የሰጠን፣ ከአብ ጋር ያስታረከን ትልቅ ባለውለታችን እግዚአብሔር ወልድ ሆይ እናመሰግናለን። ስሜ ይባረክ። በዚህ ማለዳ አድረን ደግሞ በሰላም አድረናልና አቤቱ ሕዝባችን በሰላም አድሯል። ነጋዴ በሰላም አድሯል። ገበሬ በሰላም አድሯል። መንግሥት ሠራተኛ በሰላም አድሯል። አስተማሪው በሰላም አድሯል። ተማሪው፣ ገበሬ ሁሉም በሰላም አድሮ በዚህ ማለዳ በቅተናልና ምስጋናችን ወደ ማደራ ይግባልን። በሰላም እንድናድር የረዳን ጽድቃችን አይደለም። በሰላም እንድናድር ያገዘን ቅድስናችን አይደለም። በሰላም እንድናድር ያገዘን መልካም ሥራ መሥራታችን አይደለም። ሁሉ ኃጢአት ሰርቷል፣ የእግዚአብሔርን ክብር ጎሎባቸዋል ተብሎ እንደተጻፈው ሁላችንም በደለኞች ሆነን ሳለን፣ ኃጢአተኞች ሆነን ሳለን በምሕረትህ ግን እያገዝከን፣ በፍቅርህ ግን እየረዳን ይሄም ማለዳ አይተናልና ስሜ ለዘላለም ይባረክ። አንደበታችን አንተን እንዲያመሰግን እድልን አገኘን እንጂ ጽድቃችን አይደለም። አንደበተ ልባችን አንተን እንዲያስብ እድልን አገኘን እንጂ ከኛ የሆነው አንዳች ነገር የለምና ምስጋናችን አሁንም ወደ ማደራህ ይግባልን። እግዚአብሔር ሆይ በጤና ስለባረከን፣ በሰላም ስለባረከን፣ ሰው ጤና ካለው ሁሉ ይሆንለታል። ሰው ጤና ካለው በሰላም ወጥቶ ይገባል። በጤና ባለጠጋ ስላደረከን አቤቱ አምላካችን እግዚአብሔር ሆይ እናመሰግናለን። ስሜ ለዘላለም ይባረክ። ምናልባት ደግሞ በጤና እየታወቁ ያሉ ወንድሞች እህቶች ካሉ እግዚአብሔር ጤናቸው የተዛባ ካለ አቤቱ ወደ ጤና የምትመልስ አንተ ነህና ዓለምንም ክፍያ የምትፈውስ ዓለምንም ክፍያ የምታድን ኃያል አምላክ ለእህቶቼ ለወንድሞቼ እንድትደርስላቸው እንድትፈውሳቸው ይሄ ቪዲዮ የሚደርሳቸው እግዚአብሔር ምናልባት በሕመም ውስጥ አሉ፣ በጭንቅ ውስጥ ያሉ ከጭንቀት እንዲወጡ እግዚአብሔር ጸጋህ መንፈሲ እንዲፈስላቸው በናዝሬቱ በኢየሱስ ስም እጸላለሁ። እግዚአብሔር ሆይ 38 ዓመት በዚህ ስፍራ ተኝቻለሁ። ወደዚህ ውሃ የሚከተኝ ሰው የለኝም። ነገር ግን ይሄ በሽታ ከበሽታ ጋር 38 ዓመት ኖራለሁ። ነገር ግን ብሎ እንደተናገረው ከዛ በኋላ ጌታ ሆይ ተነስና አልጋህን ተሸክሜ ሂድ ብለ እንደተናገርኮ ዛሬ ወንድሞች የሚጨነቁበት በሽታ ካለ፣ እህቶች የሚጨነቁበት በሽታ ካለ ከዚቹ ጊዜና ሰዓት ጀምሮ ቆዳ ከበሬ ላይ እንደሚገፈፍ በሽታ ከላይ ላቸው እየተገፈፈ ክብርን ጌትነትን የሚናገሩበት እንዲሆኑ አደራ ለአንተ አሳልፌ ሰጥቻለሁ። እግዚአብሔር ሆይ ሰው ልጅ በዚህ ምድር ላይ ይፈተናልና ፈተናውን ግን ቀላል የምታደርግልን፣ ከሁሉ ነገር የምትፈውሰን፣ ከሁሉ ነገር የምታድነን እግዚአብሔር አንተ ብቻ ነህና ለእህቶቼ ለወንድሞቼ ይሄ ቪዲዮ ለሚደርሳችሁ ሁሉ ምናልባት በበሽታ ውስጥ በሕመም ውስጥ ያሉ ፈውስ እንዲሆንላቸው፣ መዳን እንዲሆንላቸው፣ መትረፍ እንዲሆንላቸው፣ ክንዲ እንዲደርስላቸው ለዛ ሰው ደርሶ ሂድና አልጋን ተሸክሜ ሂድ እንዳልኮ በዚህች ጊዜና ሰዓት ፈውስ እንዲሆንላቸው በናዝሬቱ በኢየሱስ ክርስቶስ ስም ጸለይኩት። ሲፈወሱ ጌትነትን ይናገራሉ፣ ሲፈወሱ ጌትነትን ይመሰክራሉ። ስለዚህ መዳን በእህቶቼ በወንድሞቼ ላይ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ምናልባት ደግሞ በኃጢአት ውስጥ የሚመላለሱ ሁላችንም ኃጢአተኞች ነን። ነገር ግን ምሕረት በዝቶልን ክብርን እንድንናገር ቸርነትን እንድናወራ እግዚአብሔር ጸጋ ረዳን እንጂ ሁሉ ኃጢአት ሰርቷል፣ የእግዚአብሔርን ክብር ጎሎባቸዋል ተብሎ እንደተጻፈው ማንም በፊት ፍጹም የለም፣ ሥጋ የለበሰ ሁሉ ኃጢአትን ይሠራል። ነገር ግን ጌታ ሆይ አመፀኞች ከአመፃቸው እንዲመለሱ ዛሬም አባክ የበሪ ክፍት ነውና እግዚአብሔር አመፀኞች ከአመፃቸው እንዲመለሱ አቤቱ ንስሐ እንዲገቡ ወደ መንግሥት እንዲመለሱ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም እማጸንሃለሁ። ሰው ከ70 ዓመትና ከ80 ዓመት ዕድሜ እግዚአብሔር ከዛ በኋላ ድካም ነው እንደሚል ቃል እውነት ነው ጌታ ሆይ
ሰው ከ80 ዓመት ካለፈው 100 ዓመት እንኳን ቢሞላ ረጅም ዕድሜ አይባልም፣ ድካም ነውና ጌታ ሆይ በዚቹ ጥቂት ዕድሜ ሰው በደልን ይሰራል፣ ወንድሙን ይገላል፣ ክፉ ነገርን ያደርጋል፣ ተንኮልና ክፋት ሲያጠነጥን ያድራል ይውላል። ነገር ግን እግዚአብሔር ሆይ ከመንግስት የሚያጎላቸው ክፋት ነውና ከመንግስት የሚያጎላቸው በወንድማቸው በእህቶቻቸው ላይ ክፉን በማሰብ ነውና እግዚአብሔር ምሕረት አድርገላቸው ልቤናቸውን እንድታበራ ወደ መንግስት እንድትመልሳቸው እግዚአብሔር በዚህ ማለዳ እማጸናሃለሁ። አምላኬ እግዚአብሔር ሆይ ከዚች ምድር ኑሮ ይልቅ የሰማይ ኑሮ ይበልጣልና እግዚአብሔር ለዚች እንግዳ ኑሮ ለዚች መጻተኛ ኑሮ ክፋትን ከሚሰሩ ከክፋታቸው እንዲመለሱ ከተንኮላቸው እንዲመለሱ ወንድማቸው ላይ ክፉን ከማድረግ እህቶቻቸው ላይ ክፉን ከማድረግ ተመልሶ ንስሐ እንዲገቡ እድልን እንድትሰጣቸው እንድትራራላቸው የልቤናን አይን እንድትከፍትላቸው እግዚአብሔር ለአንተ አደራ አሳልፌ ሰጥቻለሁ። እግዚአብሔር ሰው ወዶ ክፉ አይሆንም። ምናልባት በእነሱ ላይ አልፎ የሚሰራ ክፉ መንፈስ አጋንንት ሥራ ሁሉ አጋንንት የእግዚአብሔርን መንግሥት አይወድም። አጋንንት የእግዚአብሔርን መንግሥት አያከብርም። ስለዚህም ጌታ ሆይ ትውልድን የሚያስት ትውልድን ክፉ የሚያደርግ ትውልድን ወደ ጨለማ የሚወስድ ክፉ ነውና የክፉ ሥራ ደግሞ በቃል ጉልበት በዚህ ማለዳ የፈረሰ ይሁን። የእግዚአብሔር ልጅ ኢየሱስ ክርስቶስን ተገለጠ የዲያብሎስ ሥራ ሊያፈርስ ተብሎ እንደተጻፈው በቃል ጉልበት ወንድሞቼን የሚገዳደር እህቶቼን የሚገዳደር አገሬ ኢትዮጵያን የሚገዳደር ሰሜንን የሚገዳደር ደቡብን የሚገዳደር ምዕራብና ምስራቅን የሚገዳደር በስሜ ስልጣን እንደ ቅጠል ረገፈ ይሁን። የዲያብሎስ ሥራ በስሜ ይፍረስ። በኢትዮጵያ ላይ እግዚአብሔር ሆይ አገራችን የተባረከች ምድር ሰጥተናልና በዚህ ምድር ላይ በጤና በሰላም በፍቅር አብረን እንዳንኖር የሚያደርግ የሚከፋፍል ጥላቻን የሚዘራ ክፉ አውሬ ሁሉ በቃል ጉልበት የረገፈ ይሁን። እግዚአብሔር ሆይ ሕዝቢ በሰላም ወጥቶ በሰላም እንዲገባ አንተ በሰራለት ምድር ላይ በነጻነት እንዲኖር እግዚአብሔር አንተ ፍቃድ ነውና፣ ነገር ግን እንደ ፍቃድ ሕዝቢ እንዳይኖር ወንድም ለወንድሙ እንዳያስብ እህት ለእህቱ እንዳታስብ እግዚአብሔር ጥላቻን የሚዘራ ክፋትን የሚዘራ ተንኮልን የሚዘራ ምርቀኝነትን የሚዘራ በጌታ በኢየሱስ ክርስቶስ ስም ገለባ እሳት እንደሚበላ የተበላ ይሁን። እግዚአብሔር ሆይ ሕዝብን የሚገዳደር ነጋዴውን የሚገዳደር መንግሥት ሠራተኛውን የሚገዳደር ገበሬውን የሚገዳደር አስተማሪን የሚገዳደር ዶክተሮችን የሚገዳደር እግዚአብሔር ሕዝብን የሚገዳደር ሁሉ ቅጠል እንደሚረግፍ በቃል እየረገፈ ይሁን። ለሕዝቢ በሰላም ወጥቶ መግባትን ተመኘው ደግሞም ጸለውኩት። እግዚአብሔር ሆይ መተሳሰብና መተዛዘን አብሮ በዚህ ምድር ላይ በሰላም መኖር እንዲሆንልን ጸጋህን ዕለት ዕለት እንድታበዛልን በትሕትና እንድንገለጥ በታማኝነት እንድንገለጥ እግዚአብሔር በታማኝነት በሥራችን ቦታ እንድንገኝ ጸጋህን እንድታበዛልን መንፈስህን እንድታፈስልን አቤቱ በዚህ ማለዳ እለምንሃለሁ። ስለምትሰማኝም ደግሞ አመሰግናለሁ። አለኔ ምንም ልታደርጉ አትችሉም ተብሎ እንደተጻፈው አዎ ሰው አለ አንተን ምንም ሊያደርግ አይችልምና አቅም እንድትሰጠን በትሕትና እንድንገለጥ አቅም እንድትሆነን በአባክየ በታማኝነት እንድንገለጥ አባክየ አቅምን እንድትሰጠን እግዚአብሔር መንፈስ ቅዱስን እንድታፈስልን በዚህ ማለዳ እለምንሃለሁ። ስለምትቀበለኝም ስለምትሰማኝም አመሰግናለሁ። ስሜ ለዘላለም ቡሩክ ይሁን። አባክያ ምስጋናዬ አሁንም ወደ ማደራህ ይግባልኝ። እግዚአብሔር አብ አመሰግናለሁ። ክብር ለአንተ ይሁን። የጸለይኩት ጸሎት ለሕዝቢ ደርሶ ፈውስ ስለሚሆንላቸው አመሰግናለሁ። እጅግም ምስጋናዬ ወደ ማደራህ ይግባልኝ። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድርም ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም በድለን ይቅር እንደምንለው፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።